በመጨረሻም ያው አንድ ምናምን ነገር አለ። ምክንያቱም አንተ ለኔ ከወንድም በላይ ነህ፣ ጓደኛዬም ወንድሜም ብዙ ነገር ነህ አንተ። በህይወቴ ማጣት ማልፈልገው ሰው ብባል አንተን ነው እና ለኔ አንተ ትምህርቴም ነህ ህይወቴም ነህ። ብዙ ነገሮችን አሳይተኸኛል፣ ብዙ ነገሮችን አድርገልኛል። ደስታን እየበጠበጥኩኝ ነበር ከአንድም ሁለትም እና እኔ እንጃ ምን እንደምልህ አላውቅም። ምክንያቱም በቃ የራሴን ህይወት መርጫለሁ ብለህ የራስህን በቃ ደስተኛ ሆነ እየኖርክ ነበር። ግን ከአንድም ሁለትም መጥቼ እኔ በጣም እየበጠበጥኩ ደስታን እየነፈኩ ነበርና ደስታን እየበጠበጥኩ ነበርና ወንድሜ በጣም ይቅርታ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናል ቤተሰቦች ብያላችሁበት ብያለም ጥግ በያሉዳችሁ ሰላማችሁ ብዙት ይበልልኝ። ትናንትና እንግዲህ በደመቁ በተለቀቀው ቪዲዮ ብዙዎቻችሁ ስትቃወሙ ነበረ። እኛ አብረው አይምጡ ብለን ነበር ብለው ብዙዎቹ ግብግብ ስትገጥሙ ነበራችሁና እንደውም አብርሃም የአእምሮ ዘገምተኛ ነው ምናምን ስትሉ ነበር ማለት ነው። በነገራችን ላይ ደመቁንም ሆነ ማንኛቸውንም ገደል እንዲገቡ ያደረጋችሁት እናንተ ተመልካቾች ናቸው። አንዳንድ ጊዜ በሀሳብ ስድብንም ትታችሁ በሀሳብ ለማሸነፍ በሀሳብ ለመነጋገር ብትሞክሩ የኔ ሀሳብ እሱ ነው፣ ብትስማሙ ማለት ነው። እዚህ ሶሻል ሚዲያ ላይ ብዙ ደም ተጋብታችኋል፣ እውነት ለመናገር ማለት ነው። የደመቁ ልጆች እና እሜቴ ደመቁ እኔ አላምናትም። ሴራዋ ነው ይሄ ይቅርታ ያለችበት። ብዙዎቹ ስታሳዝን ምናምን ይላሉ። እሷ በውሸት ነው የመጣችው፣ የምታልቀው በውሸት ስለሆነ ነው። ይቅርታ ማለት ምን አስፈለገ? ወንድምና ወንድም ደግሞ ያው ነው። ወንድምና ወንድም እኮ ነው። ጣት የገማ ብላችሁ ቆርጣችሁ አጥሩትም አይደለ? ሁለታቸው ቢጣሉ ያው ናቸው ማለት ነው። ስለዚህ ግን እሜቴ ደመቁ ያደረግሽው ነገር ተገቢ ነው ብዬ ስለማላስብ ማለት ነው። ወደ ራሷ እየተመለሰች ግን አምነሽበት ካልሆነ ይሄን ነገር ሌላ ውጥንቅጥ ውስጥ ባትገቢ ብዬ ነው የማስበው። ይሄ የኔ ሀሳብ ነው። ገብቶሻል? ይሄ የኔ ሀሳብ ነው። ምናልባት ማታምንበት ነገር ሬዲ ያልሆነውን ነገር ነው ብለሽ እዚህ ውስጥ ደግሞ ከገባሽ ድጋሚ ያው መሞትሽ፣ ድጋሚ ያው ደግሞ ማትዋጭበት ነገር መግባትሽ ነው ማለት ነው። ስለዚህ እኔ ተገቢ ነው ብዬ አላስብም። ብዙዎቹም ደግሞ ልጆችሽ አብርሃምን እየተሳደቡ የአእምሮ ዘገምተኛ ነው መውለዱንም ረሳው። እንዲህ መውለዱን ለምን ይረሳል? ልጁን እያንሸራሸረ ልጁን እየያዘ እያቀፈ እያንሸራሸረ ነው። ትናንትና ሜሮንም አይታችኋል። መኪናውን ከፍቶ ምናምን ነገር የሆነ እንትን ለብሶ ምናምን ነገር በቃ ሽር ብሎ ዝንጥ ብሎ ልጁን አይታችኋል። ልጁን ይዞ ምናምን ከዚህ የበለጠ ምን እንዲያደርግላችሁን አብርሃምን የምትጠይቁት? ትናንትና ፊቱ ኩስኩስ ብሎ ያቅፈኛል ብላ ነበረ፣ አላቀፋትም። ወንድሙን አቀፈው ምናምን፣ እሷን ታዋረገ። በቃ ለምን? የሌላ ባለቤት የሌላ ሚስት ስለሆነች። አሁን አብርሃም እንደ ድሮ አይደለም፣ ተቀይሯል። ገባችሁ? ተቀይሯል። በቃ ሁሉ ነገር ሸፍቷል። እኔ አሁን እንዳንድ እህትነት ልምከራችሁ፣ አንዳንድ ልለግሳችሁ። መቼም መስሚያ የላችሁ አትሰሙም እንጂ ቢመጣም አይጠቅማትም። አብርሃም ልቡ ሸፍቷል፣ ልቡ ሂዷል። ቢመጣም ካሁን በኋላ ለደመቁ አብርሃም ምንም ትርጉም የለውም። ምንም ትርጉም የለውም። አንድ በሬ ስቦ አንድ ሰው አስቦ ነው የሚሆን የደመቁ ትዳር ካሁን በኋላ። አብርሃም ቢመለስ እንኳ ሆን ብሎ ቢመለስ ማለት ነው። ገባችሁ? ሆን ብሎ እንኳ ቢመለስ አንድ በሬ ስቦ አንድ ሰው አስቦ ላማሌ በሰማይ ወተቷንም አላይ ይሆንባታል። ለምን? ያላየውን አይቷል። ገባችሁ? ሄርሜልዬ ውስጥ እኮ ገብቶ እኮ አብርሃም እኮ ያላየውን ነገር አይቷል። ፍቅርነትን፣ ሰላምነትን፣ መከባበርን፣ መዋደድን እንዴት ልስንነት መደረግ እንዳለበት እኮ ተምሯል፣ አውቋል እኮ። ስለዚህ ከዛ እጁን መንጭቄ ያወጣለሁ ብላ ከሆነ ይሄ ልስንነትና መውደቅን ነው የሚያመራው ብዬ ነው የማስበው ማለት ነው። ስለዚህ አሁን እናንተ እያደረጋችሁት ያላችሁት ነገር ትክክል ነው ብዬ ስለማላስብ ነው ይህንን ያልኳችሁ። እሺ፣ ስለዚህ ተረጋጉ። የደመቁ በጎች ምከሯትኝ። ግን ደግሞ የማትወጣበትን ነገር እያደረገች ነው ያልኳችሁ እኔ። ይሄ ወደ ራሷ ተምሯ ወደ ራሷ ካልተመለሰች በቃ ይቅርባት። እንደዚህ አይነት ነገር ውስጥ እንዳትገባ
እንደዚህ አይነት ነገር ውስጥ እንዳትገባ ምከሯት፣ እናንተ ንገሯት። እንደዚህ አይነት ነገር ውስጥ እንዳትገባ፣ ጣጣ ውስጥ እንዳትገባ ማለት ነው። ገባችሁ? ተገቢ ነው ብዬ ስለማላስብ ማለት ነው። ገባችሁ? ስለዚህ አሁን እያልኳችሁ ያለው ይህንን ነገር እንጂ ተምሮ ወደ ቀልቧ ተመልሳ የራሴን ህይወት እኖራለሁ አንተም የራስን ህይወት ኖር ብላ ከሆነ እሱ ያስማማናል፣ እሱ ያስማማናል። ገባችሁ አይደለም? ስለዚህ ነውስ ደግሞ የማትወጣበት ጣጣ ውስጥ እየገባች እስኪ ንገሩ። ይህን ልጠይቃችሁ ፍሬም ፊትም ዝም ብላ ከማያገባህ ነው የገባው። አሁንም ደግሞ ያገባኛል፣ ኧረ ይመለከተኛል፣ ይሄ ነገር ጥሩ ነው ካልክሽ ጎሽ ተቀብለናል፣ ይቅርታህን ተቀብለናል። አሪፍ ነው፣ ጥሩ ነው። እኔ አንዳንድ ጊዜ ወዴት እየሄድን ነው እላለሁ ማለት ነው። እና ሄርሜልዬ ናፍቀሽናል። ዛሬ ባንቺ ቪዲዮ እንደሚለቀቅም ደግሞ እናውቃለን። ኢንሻአላህ እንጠብቅሻለን፣ እንወድሻለን፣ እናከብርሻለን። በጣም ነው ናፈቅንሽ። እንደውም ትናንትና ቢመጡ ትናንትና ወደም እንደውም ቢመጡ እያል ነበረ እና እንግዲህ ቪዲዮ አልተለቀቀልንም። ጠብቀናል፣ እየጠበቅን ነበረና ልቀቅልን ቪዲዮ። እንወድሻለን፣ እናከብርሻለን ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያንዳችሁ ሰላማችሁ ብዙ ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ለምታደርጉ ሰዎች አመሰግናለሁ። እንዲሁም ደግሞ ላይቭ ላይ ሁናችሁ ሪከርድ አደረጉን ብለው የሚቃወሙ ሰዎች አሉ። እነሱም ደግሞ የእኛ ልጆች ናቸው። ምክንያቱም የሆነ አሰሱን ጎሰሱንም እየጫናችሁ መተንፈሻ አጣን ሲሉ ተደምጸዋል በማህበራዊ ሚዲያ ላይ ማለት ነው። ስለዚህ ብሊስ አሰሱን ጎሰሱን ከመጫን የመዳም ቅመሞች፣ የአረብ ሀገር ሴቶች ታቀቡ ማለት ነው። ለቻናላችሁ አደጋን ያስከትላል ብዬ ነው የማስበው። እናንተ በአይና በእሱ እንትን ባላር ቪዲዮ የሚወጣ ነው ምንድነው? ይሄ ምንድነው የሚባለው? ስለዚህ ታቀቡ፣ ጥሩ አይደለም። ገባችሁ? ጥሩ አይደለም ማለት ነው። አሁን እናንተ የሆነ ነገር አድርገን የሆነ ነገር ሲያወሩ ነውር እየመሰላችሁ ነው። ነውሩን የተሸከመው ደግሞ የእናንተ ቻናል ነው። ገባችሁ? ስለዚህ ጽዳት እንግዲህ ወይም ሻወር ከባለቤቱ ይቀጥላል ወይም ይጀምራል እንደሚባለው እንደዛ ብትሆኑ የተሻለ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያኖች ሰላም ብያለሁ። ሰላም ለሀገራችን፣ ሰላም ለህዝባችን። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያርግልን። ከመጥፎ ነገር ከጅል ነገር አላህ ይጠብቀን። የበይ ተመልካችና ከለባሽ ተመልካች የኗሪያና ኗሪ አታድርገን ጌታ እባክህ። ያልታሰበውን ርዝቃን ተወፍቀን ጤና ጋር አፊያ ጋር የሚበላው ለምስኪን የምናጎርስ የምናበላ አላህ ያድርገን ማለት ነው። ዱዓችንን ተቀበለን አላህ የሰርተን እንደው እንጠቀም ያ ረብ። ያልታሰበውን ርዝቅ ወፍቀን ሀቂቀትን እውነት ለመናገር እኔንም እናንተን እህቶቼ ወጥቶ ተመቅረት ደግሞ አላህ ይጠብቀን። ጤናን የመሰለ ነገር የለም። ጤናችንን አላህ ሱብሃነሁ ወተዓላ ይወፍቃል። ይህን ነው የምላችሁ። ስለዚህ ደመቁ በተነጋገረችው ንግግር የኛ ጀግና አሳዘነችን እያላችሁ ነበር። እኔ አታሳዘነኝ። የማታሳዝነኝ መንገድ ውሸታም ስለሆነች ነው። ይህንንም ተግባር ላይ አትለውም፣ ዜሮ ስለሆነች ነው። ገባችሁ? እኔ ከዜሮ ተነስቼ ድጋሜ መንገድ ልሄድ ነው አይደለም። እኔ ይህን ነገር አላምንበትም። እኔ ውሸታም ናት ብዬ ነው የማስበው። ገባችሁ? ስለዚህ እኔ አላቅም ብቻ ምን እንደምላችሁ። እውነቴን ነው የምነግራችሁ። እኔ አሁን ይህንን ደመቁ ይህንን አረገች ብያሸሸ ገዳሚ አልልም፣ አስተውላለሁ። ገባችሁ? እናንተ ማስተዋል የተሳናችሁ ናችሁ። ምን አገባኝ እኔ እንጂ ደመቁ እኔ አሁን ይህን ቅርታ ላይ ብዬ ምናምን ነገር እሷን ኧረ ቢስሚላ እኔን አደርገውም። ይቅርብኝ እህቶቼ፣ ይቅርብኝ። የደመቁን ውሸት እናንተ ስለማታውቁ ነው። ከዚህ በፊት ተጫወትኩብህ ያለችው ምንድን ነው? እስኪ ንገሩኝ እስኪ። ደመቁ ኦ ማይ ጋድ የደመቁን እባብነት አታውቁም እናንተ ማለት ነው። የደመቁን ውስጥነት እናንተ አታውቁም ማለት ነው። የደመቁን እባብነት አታውቁም ማለት ነው። ስለዚህ ተሸውዳችኋል ማለት ነው። እኔ እባካችሁ ሞኝ አታርጉኝማ። ጉድ እኮ ነው። ስለዚህ እኔ አልቀበለውም። ለማንኛውም ላይክ ሼር ያደረጋችሁ አበረታቱኝ። ሰብስክራይብ አድርጉ። ለቤቱም አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቆራርጡና በትክታክ ሼር አድርጉት ጋይስ። ምንድን ነው የእኛ ልጆች ተኝታችሁ ነው ምንድን ነው ወይንስ ምንድን ነው? እኔ አላውቅም። ስለዚህ ሄርሜልዬ ናፍቀሽናል ውዴ፣ ነይ ቶሎ። ዛሬ እንጠብቃለን በጥሩ ቪዲዮ። ማታ ላይ እንግዲህ በጥሩ ቪዲዮ እንጠብቃለን ኢንሻአላህ። ስለዚህ ምን ልላችሁ ፈልጌ ነው ማሮቼ፣ እኔ ደመቁ ይቅርታ ላይ አላለኝ አይዶን ኬር፣ ግን እኔ ወደ ራሷ እየተመለሰች አይመስለኝም እንጂ ወደ ራሷ ተመልሳ አድርጋ ከሆነ
ጥንክርና ነው። ገባችሁ? ጥንክርና ጥሩነት ነው ብዬ ነው የማስበው። ግን ደግሞ የውሸት ከሆነ ይሄ ነገር የትናንትናው ቪዲዮ እየሰራችሁ ውጥንቅጥ ውስጥ እየገባችሁ ኤፍሬምና እሷ ተመካክረው ነው። ጥንቃቄ ያስፈልጋል። አብርሃም እሷ እምነቷንም ማታለች፣ የሚያምናትም ሰው የለም። ምክንያቱም ከውሸቷ አንጻር ማለት ነው። ጥንቃቄ ያስፈልጋል። በዚህ ጥንቃቄ